የሴት ልጅ ክብር ግን ደስ የሚላችሁ ነገር እውነትን ለመናገር እንደ ሀይሚ ነው ማለት ነው። ክብሯን የምጠብቅ አለችላችሁ ይቺ እዩ ማለት ነው። ታሞ ተኝቶ አልጋ ላይ ሆኖ ሀይሚ ጋር ትጨቃጨቃለች። ውጭ ልትላለች። ብሩኬት እውነት ለመናገር ከህመሙ ቢነቃ እውነት አንቺን ማየት የሚፈልግ ይመስልሻል? እንደው ጨርቅሽን አንጠልጥለሽ ውጭልኝ ከፊት አሊሽ ነው የሚልሽ። ምክንያቱም አንቺን ለህመሙ መንስኤ እንደሆንሽ መርሳት የለብሽም። እና ሲቀጥል ደግሞ አንቺ ለራስሽ ክብር ይኑረሽ። ሴት ልጅ ነሽ፣ እንደ ሴት ሁኚ። ምንድነው ይሄን ያህል ሙዝዝ በግድብ አሳር እኔ ነኝ በቃ ካለኔ ልታይ አይቻልም፣ አይገባህም፣ እኔ ብቻ ነኝ። ኧረ ፈጣሪው ትዕግስቱን ስጠኝ። ሴትነትን እንደዚህ አታርክሹ፣ እንደዚህማ አታውርጁ ሴትነትሽን። በጣም ለራስሽ ክብር ይኑርሽ። እውነቴን ነው የምላችሁ። እንዲህ ምን ሞዛዛ ናት? በጣም ሞዛዛ የሆነ የተጣበቀች እንጂ አይገልጸውም። የፈጣሪ ያለ ትዕግስቱን ስጠኝ። እና ለዚህ ሁሉ መንስኤ ደግሞ አንቺ ነሽ፣ ራስሽ እዩ ማለት ነው። ተንከሲስ ሀይሚን ተጠያቂ ለማድረግ ወዲያ ወዲህ ትባዘናለች። ራስሽ ነሽ በቃ የማይገባ ውስጥ እየገባሽ ዘባራቂ። ምን አይነት ነኝ በፈጣሪ። እናንተ ግን ዛሬ ማለት ነው እውነቴን ነው የምላችሁ ጨረቃዎች ቀሩ ብለን እያሰብን ባለበት ሰዓት አሁን ከመሸ ሲመጡ ደግሞ ሌላ የሚያስደነግጥ ዜና ነው እየነገሩንና እያየን ያለ ነው። ለማንኛውም ውድ ቤተሰቦቼ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በተለይ ላይክ ለምታደርጉ ከልብ ነው የማመሰግነው። ሰሞኑን ወቀሳዬን ደርድሬባችሁ ነበረ፣ አሁን ደግሞ እያመሰገንኳችሁ እገኛለሁ። ስለዚህ ምስጋናዬ እንዲቀጥል ላይክ አድርጉኝ እላለሁኝ። ዛሬ ቡቡ ሆስፒታል ገብቷል። በጣም የሚያስደነግጥ ነገር እውነቴን ነው የምላችሁ። እኔ ቀሩ ብዬ እያየሁ ነበርና መጨረሻ ላይ በሀይሚ ቻናል ሳይ ተለቋል ማለት ነው። በጣም ነው የደነገጥኩት። የእውነቴን ነው የምላችሁ። እና ትናንትና በእርግጥ የተፈጠረውን ነገር ሁላችሁም ማየታችኋል። እጅግ በጣም የሚደብር ነበረ። ትናንትና ፍፄ በጣም ትልቅ ስህተት ነበረ እየሰራው። ከፍፄም አንጻር ደግሞ ብሩኬም ትልቅ ስህተት ሰርቷል። ስጦታውን መቀበል አልነበረበትም። ስጦታው ሰዓት ላይ መውጣት ነበረበት። ለአንተ ነው 300 ሺህ የሚከበረው ሲባል መመለስና መሄድ ይችል ነበረ። ነገር ግን እሱ ያው ዩሊንታ ስለሚያጠቃው ይመስለኛል አልሄደም። ያም ሆነ ይህ ግን በእውነት ሀይሚ በጣም ልቧ ተሰብሮ እየተፍጨረጨረችን ቢሆን እሷ ነች ለዚህ ለ300 ሺህ ያደረሰችው ነበረ። አይ ዛሬ ደግሞ ብሩኬ እንግዲህ ሆስፒታል ገብቷል። ትናንትና ጉንፋን ይመስል ነገር የሆነ ብቻ የመጨናነቅ ስሜትም አለው ማለት ነው። ያም ተጨማምሮበት ይመስለኛል ዛሬ ደግሞ እሱ ራሱን ስቶ ሆስፒታል ገብቷል ማለት ነው። ለማንኛውም በጣም ያሳዝናል፣ ግን እግዚአብሔር ይማርክ። እውነት ለመናገር እውነቴን ነው የምላችሁ። በጣም የሆነች ያለች ተንከሲስ እውነት እቺ እዩ የምትባል ተንከሲስ የምትሰራው ስራ ሁሉ የሚያስጠላ የሆነ ማይረባ ስራ ነው የሰራች ያለችው። ለዚህ ያበቃቸው ብሩኬና ሀይሚን እሷ ነች ማለት ነው። በቃ መሀከላቸው ልክ እንደ ሰይጣን ዲያብሎስ ገብታ እያመሰቃቀለች ያለችው እሷ ነች። እና ከሷ ቀጥሎ ደግሞ አሁን እየተሸራተተ ያለው እንትና እንግዲህ ፍፄ ሀይሚንም ጠርቷት ነበረ ማለት ነው። ለምንድነው ሀይሚን የጠራት? እዛ ጋር 300 ሺህ ሲከበር እንድታይና ምን ትላለች ወይም ደግሞ 300 ሺህ ሲከበር ሀይሚ መኖር ነበረባት ብሎ ስለሚያስብ ነው። ግን ኦልሞስት እውነት ለመናገር መጥራትም አልነበረበትም። ሀይሚ መገኘት የሌለባት ቦታ እንድትገኝ ያደረጋት ማለት ነው። ብሩኬ ለሀይሚ ክብር ቢኖረው እሱም ስጦታውንም አይቀበልም። እንደገናም ደግሞ ይወጣ ነበረ። ብሩኬ በዛ የተነሳ ብቻ ተጫጭኖት ነበረ። ድብርትም የሆነ ይሉኝታ አለ አይደለ? ብሩኬ ግን የሆነ ግልጽ ያላደረገው ነገር አለ። እውነቴን ነው የምላችሁና አብዛኞቻችሁም ደግሞ ብዙ እየተወዛገባችሁ ነው። ለማንኛውም ግን እውነት ለመናገር እሱም ግልጽ ያላደረገው ነገር ልጁ የኔ ነውም የኔ አይደለም በመሀከል ቤት ነው። በዛ ላይ ደግሞ ሲቀጥል ማለት ነው ሲቀጥል ደግሞ እሱ ምን ያደርጋል መሰላችሁ? ይሆናል አይደለ? ስጦታም ይቀበላታል፣ እዩንም ደግሞ ያቆለባብሳታል። እኛ እኮ ተቸገርን። እውነቴን ነው የምላችሁ። እዚህ ጋር እየተጎዳች ያለችው ሀይሚ ናት በመሀከል ቤት ማለት ነው። ከዛና ከዚህ ብን እያለች እሷ ናት እየተጎዳለች ያለችው። ብሩኬም በበኩሉ እየተጎዳ ነው። ግን ብሩኬ ደግሞ እየደበቀውና ግልጽ ያላደረገው ነገር አለ። ያ ሁሉ ነገር አልፎ እኛ ብዙ ነገር እየጠበቅን ያለ ነው። እውነቴን ነው የምላችሁ። ብዙ ነገር እየጠበቅን ነው። ሰርግ እየጠበቅን በቃ ይሄ ነገር ያልቅና ይሄ ነገር ስራ ሆኖ ከዛም ሲቀጥል ደግሞ ለሀይሚ ትልቅ የሆነ ሰርፕራይዝ ይኖራታል። በእርግጠኝነት በቃ ሰላም ይወርዳል። በእርግጠኝነት በቃ ታርቀው እነሱ ለሀይሚ የሆነ ሰርፕራይዝ ያደርጋታል ብሩኬ እያልን ስንጠብቅ ጭራሽ ደግሞ ምንም አይነት ነገር ሳይደረግ 300 ሺህ አክባሪዋም እዩ ሆነች ማለት ነው። ከዛም የተነሳ ደግሞ በትናንትናው በጭቅጭቁም የተነሳ ብሩኬ እንግዲህ ታውቃላችሁ የሆነ ጨጓራ ያመዋል፣ ጭንቀት ነገር የሚመስል አለበትና ብቻ ግራ ስለተጋባ ይመስለኛል ዛሬ እንግዲህ ነስር ነገር ነስሉት ሆስፒታል ገብቷል። ለማንኛውም ግን እውነቴን ነው የምላችሁ ወይ ጉድ የሚገርም ነው። ግን እንደው ያልተኛ የለም
ብሩኬ ነበር እስካሁን ድረስ ሆስፒታል ገብቶ ያልተኛው። ብሩኬንም ዛሬ አስተኙት እንደምንም ብለው እድሜ ለዩ ማለት ነው። እዩ በቃ እንደው እንጨት ታደርቂያለሽ እንደው ወይ አንቺ ነሽ በአንቺ የተነሳ ነው በአንቺ መሆኑን ራስተሽ እጅሽን ሰው ላይ ስጠነቁይ ግን ትንሽ አይከብድሽም? ሼም እንደው የሚባል ነገር የለም እናቴ። ሼም የሚባል ነገር በሰፈራችሁ አላለፈም? እጅሽን ወደ ሌላ ሰው ከምትጠነቁይ አንቺ የሆንሽ ዳቢሎስ የሆንሽ ማለት ነው። ምን አለበት ልጁ ህይወቱን እንዲኖርበት ተወት ብታደርጊው? ምን ትሆኛለሽ? ሀይሚም እንደፈለጋት ብትሆን እውነቴን ነው የምላችሁ። በጣም እያጨናነቀቻቸው ልጆችን ህይወታቸውን እየበጠበጠች ያለችው ብትኖር እቺ ተንካሴስ እዩ ናት ማለት ነው። እኛ ለራሳችን የቡርኬና የሀይሚን ደስታ እየጠበቅን ባለንበት ሰዓት እስቲ አስቡት፣ ይታያችሁ እስቲ። ዛሬ ቡርኬ ሆስፒታል ገባ የሚባለውን ነገር ስታዩ ሁላችሁም በእርግጠኝነት ደንግጣችኋል። ለማንኛውም እግዚአብሔር አምላክ ይማረክ ብሩኬ። እቺ አቃጣይ የሆነች ሚጥሚጣ የሆነች እዩ የሆነች በመካከል መታ ተወሽቃ ይኸው አንተንም እኛን ተመልካቾችንም ጥብስ ነው ያደረገችን። ለማንኛውም ሀይሚነቴ የኔ ቅመም የኔ ደግ የኔ ሩህሩህ የኔ አንበሳ የኔ ንግስት፣ ሀይሚን የሚገለጽበት ቃል ግን ምንም አይነት ነገር የለም። አተራማሿ ነች፣ እውነት ለመናገር አንቀጥቅጥ ነች ሀይሚ ማለት ነው። እና ምንም ነገር የሚያቅታት የለም፣ ሁሉንም ነገር ማድረግ ትችላለች። ለማንኛውም ግን ብሩኬም ዛሬ እንደዚህ ሆስፒታል ተኝቶ ሲመጣ በጣም ያሳዝናል። ተውኝ እያለ እዩ የተባለች ሴትዮ አለመተዋ በጣም ያሳዝናል። ዛሬም ደግሞ ተገኝታለች። ጭራሽ እሱም ተኝቶ እሷ በቃ ሀላማዋ ብሩኬ ነው። በቃ ፈጣሪ ሆይ ትዕግስቱን ስጠኝ። አልጋ ላይ የተኛ ሰውዬ አልጋ ላይ የተኛ ሰውዬ ምንም እንዴ ግድ የኔ ነው የምትዩ ሰው ከህመሙ እንዲያገገም መጣር አይሻልም? የእውነቴን ነው የምላችሁ። እኔ በጣም ገረም ድንቅ ነው ያለችኝ እቺ እዩማ የምትባል ማለት ነው። ሆይ ፈጣሪ ሆይ ብቻ ግን ለማንኛውም እግዚአብሔር ይማረክ። ዛሬ ደግሞ እንግዲህ እጅግ በጣም አሳዛኝ ነገርም ሰምተናል። ተወዳጁ የኢቢኤስ ጋዜጠኛ የቤተሰብ ጨዋታ መሪው ድምቀቱ፣ እውነት ለመናገር በኢቢኤስ ቴሌቪዥን ድምቀት ነው። የኢቢኤስ የጀርባ አጥንት ማለት ይቻላል። ኢቢኤስ ዛሬ እንዳበቃለት ነው እኔ የተሰማኝ። አርቲስት ነጻነት ወርቅነህ ነፍስህን ይማር። የእውነት በጣም ብዙ ሰዎች የሚወዱት የሚያደንቁት ብቻ እኔ እንጃ ነጻነት ወርቅነህ እኔ ማመን አልቻልኩም። እውነት ቴሌቪዥን ጣቢያ ሳይ አላመንኩም ጭራሽና ሚዲያ ገብቼ እስከማይ ድረስ ነበር የጨነቀኝ። ግን እውን ሆኗል። ሞት መቼም እኛን አትረሳም። እኛን ሞታለን ሳንል ሞት እንደዚህ ትመጣለች። ትናንትና መድረክ እየመራ የነበረው ትናንትና ታሙ ያልጠየቅነው ሰውዬ ታሟል ያልተባልን ያልሰማን ዛሬ ሞቱን ሰምተናል። ይቺ ምድር መቼም ሸርተት ነውና እግዚአብሔር አምላክ ሁላችንም በያለንበት ተጠብቀን ለንስሐ ሞት ታብቃን ነው የምላችሁ ውድ ቤተሰቦቼ። ለማንኛውም አብራችሁኝ ስላላችሁ ከልብ ነው የማመሰግነው። ላይክ እና ሰብስክራይብም አድርጉኝ እላለሁኝ። መልካም ጊዜ። ባይ ባይ።